ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛን ማበረታታት የምትፈልጉ ብቻ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ቺን እናያታለን። በጣም ጎበዝ ዘፋኝ መሆን የምትፈልግና በጣም ቆንጆ ዘፈን ያላት ሴት ነበረች። ስትታይ በጣም ደስተኛ ብትመስልም ከደስታዋ ጀርባ አንድ ድብቅ ችሎታ ነበራት። ይሄም ኃይል ነበረ። ኃይሉ በጣም የሚያስፈራ ነው። ይሄ ኃይል ሰዎች ለመሞት ምን ያህል ጊዜ እንደቀራቸው የሚያሳይ ኃይል ነበረ። ይሄ ነገር ጥሩ ነው ተብሎ ቢታሰብም ነገር ግን ለሷ ከባድ ነበረ። እነዛ ሊሞቱ የደረሱ ሰዎችን እንደሚሞቱ ተናግራ ልታድናቸው አትችልም ነበረ። አንድ ቀን ላይ ዘፈናዋን እያቀነቀነች በባስ በምትጓዝበት ጊዜ በፊት ለፊታቸው ትልቅ የመኪና አደጋ ይፈጠራል። ታዲያ እሷም ወርዳ ሰዎቹን እየቃኘች ነበረ። ብዙዎቹ ተጎድተዋል፣ ብዙዎቹ ተደናግጠዋል። እሷም ባላት ችሎታ አማካኝነት አንገታቸው ላይ በነጭ የተጻፈውን ስንት ቀን እንደቀራቸው፣ ስንት ዓመት እንደቀራቸው እንዲሁም ሰዓታት የቀራቸውን ሰዎች በቀላሉ መለየት ችላ ነበረ። ከዛ ግን ትኩረቷን የሳበው ሁለት ጥንዶች ነበሩ። ታዲያ ሚስትየው ስለተጎዳች የቁስል ፕላስተር የሌለው ባል በጣም ተጨንቆ ነበረ። እሷም ኪሷ ውስጥ ያለውን የቁስል ፕላስተር በመስጠት ለሚስትየው ልታደርግላት ችላ ነበረ። ነገር ግን ትኩር ብላ በምታይበት ጊዜ ሚስትየው አልተጎዳችም። ባልየው ግን ከደቂቃዎች በኋላ እንደሚሞት ነበር የተረዳቸው። ትንሽ ሳይቆይ ሰዓቱ ልክ 00 እንደሆነ ባልየው ትልቅ የልብ ድካም ይይዘው ጀመረ። በዚህም ምንም ማድረግ እንደማትችል የተመለከተችው ቺ ለሚስትየው እጅ ለእጅ ካያያዛቻቸው በኋላ ያለውን ትንሽ ደቂቃ አብረው እንድትሆን ነበር የመከረቻት። ባልየውም እዛው ይሞታል። ነገር ግን ሰዎች ሊሞቱ እንደሆነና የመሞቻ ጊዜያቸውን አብረው ከሚወዱት ሰው ጋር እንዲያሳልፉ ምክንያት መሆን ደስታ ይፈጥርባል ነበረ። ታዲያ ግን እሷ ለመሞት የቀራት 167 ቀን ብቻ ነበር። በዚህ የተነሳ ነው ቶሎ ብላ ህይወቷን ኖር አድርጋ መሆን የምትፈልገውን ሆና ለመሞት የተዘጋጀችው። በዚህም ባላት የዘፈን ብቃት አማካኝነት የተለያዩ ውድድሮች ላይ ለመወዳደር አስባለች። አትቺም ውጪ መባልን ግን በጣም ትፈራ ነበረ። ታዲያ ግን ብዙ ችግሮችን ቢኖሩባት በጣም የምታዋያት ወይዘሮ ኦ የምትባል ጓደኛ ነበረቻት። ወይዘሮ ኦ በእድሜ ትበልጣት ነበረ። በመካከላቸው ግን ትልቅ መግባባትና መዋደድ አለ። ነገር ግን በዛ ሁኔታ ውስጥ ያረጋገጠችው የወይዘሮ ኦ አዲስ ፍቅረኛ አቶ ፓርክ ለመኖር 67 ቀን ብቻ ነበር የነበረው። ወይዘሮ ኦ ግን ለመኖር 2 ዓመት ነበራት። ለነሱ ያላትን ችሎታ ባትናገርም አብራው እንዲሆኑ ግን ትገፋፋቸው ነበረ። ከሆስፒታል እየወጣች ነው የምትሄደው ውድድር ለመወዳደር ነበረ። በዚህ አጋጣሚ ግን እንደ ድንገት አንድ መኪና ይገጫታል። መኪናውን ሲነዳ የነበረው ታዋቂው ቢሊዮነር ሊ ነበረ። የጭንቀት በሽታ ስላለበት መኪና መንዳት ላይ ጎበዝ አልነበረም። ታዲያ በቤተሰቡም ሆነ በሱ የሚመራ ትልቅ የመዝናኛ ድርጅት ባለቤት ነበረ። እሷንም ጥፋተኛ እንደሆነች እየነገራት ነው። ታዲያ ጭቅጭቃቸው ይቀጥላል። እሱ ደግሞ ይባስ ሲጨቃጨቃት የነበረው ወደ ሆስፒታል ገብታ ደና መሆኗ ማጣራት እንዳለበት፣ ከዚህ ከሄደች በኋላ መኪና ተገጭቻለሁ ብላ ልትከሰው ስለምትችል ማረጋገጥ እንዳለበት በመናገር አስገድዶ ዊልቸር ላይ አስቀምጦ ወደ ውስጥ እንድትገባ ያደርጋታል። አክማን በወጣችበት ጊዜ ሰዓቷን በምታይበት ሰዓት የመወዳደሪያ ሰዓቷ ትንሽ ደቂቃዎች ነበር የቀሩት። ቶሎ ለመድረስ መኪና ያስፈልጋታል። ታዲያ ሊ እንዲሸኛት ነበር የጠየቀችው። እሱ ግን ሰዓት እንደሌለው ይናገራል። ምንም ማድረግ ስለማትችል በሱ ምክንያት ስለተስተጓጎለችም ሻንጣውን በግዴታ መኪና ውስጥ ከከተተች በኋላ መኪና ውስጥ ትገባለች። ቀስ እያለ እየነዳ ስለሆነ እሷ መሪውን ትቀበለዋለች። መንዳት ላይ በጣም ጎበዝ ነበረች። በዚህም በጣም ተገርሟል። በሰዓቱም ወደ ቦታው መድረስ ችላለች። እሷም ወደምትፈልገው ቦታ ከደረሰች በኋላ እየሮጠች ትወጣለች። ነገር ግን ያስተዋለው የመኪናውን ቁልፍ እንደወሰደችበት ነበረ። እሷን እየተከተለ ለመቀበል ይሄዳል። እየሮጠችም የገባችው ወደ ውድድር ስፍራው ነበረ። ዳኛው ጆ ይባላል። ጆ በቁጡነቱና ምንም ነገር ፍጹም ነው ብሎ የማያስብ አይነት ሰው ነበረ። መድረክ ላይም ከወጣች በኋላ ሊ ደግሞ ቁልፉን ለመቀበል ወደ ውስጥ ከገባ በኋላ በጣም ቆንጆ ዘፈን ትዘፍናለች። ያ ዘፈን የሊን ልብ ነክቶት ነበረ። ታዲያ በፍቅር አይን ነበር ሲመለከታት የነበረው። ለሱ ፍጹም ቆንጆ ቢሆንም ጆ ግን እንብዛም ሆኖበት ነበረ። ሲነግራት የነበረው በቂ እንዳልሆነና መስተካከል እንዳለበት ነበር። ታዲያ ይባስ ብሎም እሷ ዘፈን ላይ ስሜት እንደማይታይ የምትወደው ፍቅረኛ ካላት ወይ ደግሞ ለአንድ ሰው ስሜት ኖሯት ካወቀ ነበር የጠየቃት። በዚህ ጊዜ ለማለፍ ምንም ነገር ታደርጋለችና ዞር ብላ በምታይበት ጊዜ ከሩቅ የተመለከተችው ሊን ነበረ። እየሮጠች ሄዳ ግጥም አድርጋ ትስማዋለች። ፍቅረኛ እንዳላት ለማሳየት ፈልጋ ነበረ። ጆ ግን ተቀባይነት ሊሰጣት አልቻለም ነበረ። በዚህም ተስፋ ትቆርጣለች። ታዲያ ወደ ውጪ በምትወጣበት ጊዜ ደግሞ ቁልፉን ሲጠይቃት የት እንዳደረገችው ይጠፋባታል። ሆን ብላ ቁልፉን የወሰደችውና የደበቀችው መኪናውን ለመስረቅ እንደሆነ በማሰብ ይጮህባት ጀመረ። ስቅስቅ ብላ ታለቅሳለች። ነገር ግን ካስቀመጠችበት ቦታ ስላገኘችው ትሰጠዋለች። ስለ ጮህባትም የጥፋተኝነት ስሜት ይሰማዋል።
ይቅርታ ጠይቃውም ትሄዳለች። የሄደችው ጓደኛዋ ሶንግ ሂ ጋር ነበረ። ሶንግ ሂ ቺ የሰዎችን የመኖሪያ ጊዜ የማወቅ ችሎታ እንዳላት ታውቅ ነበረ። ሁሉን ነገር የምታማክራት ለሷ ነው። ታዲያ እሷም ስለዚህ ነገር በሚያወሩበት ጊዜ ለመሞት ትንሽ ቀን የቀራቸውን ሰዎች ለማዳን ብትሞክርም ታዲያ ጣፈንታ መሸሽ ስለማይችሉ ወይ በልብ ድካም ወይ በአደገኛ ክስተት እንደሚሞቱ እየተናገረች ነበረ። ሌላኛው ደግሞ ሊ ነው። የሄደው ፍቅረኛው ቢ ጋር ነበረ። ለቢ በተደጋጋሚ አብረሽኝ ሁኚ ብሎ የተለያዩ ቀለበቶችን እንደ ስጦታ ሰጥቷት ነበረ። እሷን ቀለበቱን ተቀብላ ዝም ከማለት ውጪ አንድ ቀን እንኳን መልሳ እንደምትወደው ተናግራት ታቀም። ታዲያ ሊም ጮክ ብሎ ሲነግራት የነበረው በቀጣይ ቀን ወደ ቻይና ኢንቨስተሮችን ለማግኘት እንደሚሄድ ነበረ። ምንም ሳይመስላት ጥላው ትሄዳለች። በሌላ በኩል ደግሞ መርከብ ውስጥ እንዲሁም ባህሮችን የማስጎብኘት እድል ያገኘችው ቺ ነበረች። በትርፍ ሰዓቷ ገንዘብ ለማግኘት ትሰራ ነበረ። እንደ አጋጣሚ ሆኖ ሊ ጄን የተባለውን ኢንቨስተር ለማግኘት የሄደበት ቦታ እዛ መርከብ ላይ አስጎብኚ ሆና የተቀጠረችው ቺ ነበረች። እንደ ድንገት ሲገናኙ ሁለቱም ደንግጠዋል። ታዲያ መዋኘት ችሎታዋን በማሳየት ባህር ውስጥ ያሉ የተለያዩ ፍጥረቶችን ልታስጎበኛቸው ችላ ነበረ። ሁሉም ወጥተው መርከቡን ቢቀላቀሉም የቀረው ሊ ነበረ። በዚህም እሱ እንደሰመጠ በመረዳት ዘላ ትገባለች። ታዲያ ትንፋሽ እያጠራው ነበረ። በመጨረሻ እሷን ሲመለከታት ደስ ይለዋል። ታዲያ እያወጣችሁ በነበረበት ጊዜ እጅ ለእጅ ተያይዘዋል። እንደ ድንገት እጇን ዞር ብላ በምታይበት የሷ የሚቆጥረው ሰዓቷ ሙሉ ለሙሉ አቁሞ ነበረ። በዚህም ከመደናገጧ የተነሳ ትፈራገጥ ጀመር። ራሷንም ትስታለች። ከሳተችበት ስትነቃ ክፍሏ አስተኝታ ነበረ። ታዲያ እሱን ለማግኘት ነበር ያሰበችው። ልክ እሷ ደህና መሆኗን ለማረጋገጥ ወደ ክፍሏ በገባበት ጊዜ ሰዓቷን ታያለች። ሰዓቷን ስታየው አሁንም አቁሞ ነበር። በዚህም ረጅም ጊዜ ለመኖር ግድ እሱን መቅረብና ከሱ ጋር ጊዜ ማሳለፍ እንዳለባት ነበር የተረዳችው። የተፈጠረውንም ነገር ወደ ኮሪያ ስትመለስ ለጓደኛዋ ትነግራታለች። ከዛ ባሻገር ግን ነገሩ ውስብስብ የሚሆነው የእያንዳንዱን ሰዎች የመኖሪያ ጊዜ ቺ ብትመለከትም የሊን ግን ልታየው አልቻለችም ነበረ። በቀጣይ ጊዜ ጓደኛዋ ሴንጊ እሷ ጋር ከመጣች በኋላ ታዋቂው ሊና የእሷ ዳኛ የነበረው ጆ አንድ ላይ ሆነው ትልቅ ፕሮግራም ሊያዘጋጁ እንደሆነ ዘፋኝም እንደሚፈልጉ እዛ ላይ በመታደምና በመወዳደር ከሊ ጋር መቀራረብም እንድትችል ከዛ በተጨማሪ ደግሞ ምኞቷ ማሳካት እንደምትችል እየነገረቻት ነበር። እሷም ለዛ ብቁ ሆኖ ለመገኘት እየተለማመደች ነበረ። ሊና ጆም በቂ የሚሉትን ሰው ለማግኘት ፈተና እየፈተኑ ነው። ነገር ግን ሁለቱ ወንዶች ማን ዳኛ መሆን አለበት፣ ማን ይመርጣል የሚለው ላይ ጭቅጭቅ ይገጥሙ ነበረ። የመወዳደሪያ ጊዜው ላይም በሰዓቱ ቺ ከደረሰች በኋላ እጅግ በጣም ቆንጆ ዘፈን በፒያኖ በመታገዝ ነበር የዘፈነችው። ይህንን ዘፈን እየሰማ የነበረው ሊም በማያውቀው ሁኔታ ልቡ ይነካ ጀመረ። ከዚህ ቀደም የሚያውቃት ያህል ነበር የተሰማው። ዘፈኑን ከዛ በላይ መስማት በጣም ልቡን እየነካው ስለሆነ ለማቋረጥ ተገዶ ነበር። ታዲያ ዘፈኑን ጨርሳ በወጣችበት ግን እሱ አቋርጦ እንደወጣ ያስተዋለችው ቺ ለጓደኛዋ እንደምንም ሁለቱ አንድ ላይ እንዲሆኑ ምክንያት እንድትፈጥርላት ነበር የነገረቻት። በቻለችው መጠን ከሱ ጋር ለመቀራረብ ትከታተለው ጀመረ። ይባስ ብሎም የእሱ ሹፌር ሆና መስራት እንደምትፈልግ ነበር የነገረችው። እሱ ግን ፍቃደኛ አልነበረም። ቤቱ ድረስ በመከተልም ፍቅረኛ ይሁን ለአንድ ቀን አብረኸኝ አሳልፍ ትለው ጀመረ። በዛ ጊዜ የመጡት 3 ወንዶች ነበሩ። እነዛ ወንዶች የተላኩት በእሷ የልብ ጓደኛ ሰንጊ ሲሆን እሷን ሲያስቸግሯት ሊ እንዲያድናትና ሁለቱ ይበልጥ እንዲቀራረቡ ለማድረግ ነበረ። ነገር ግን 5ቱም አንድ ላይ ወደ ፖሊስ ጣቢያ ነበር የተወሰዱት። ታዲያ ዛም ለቅጣት ቁጭ ብለው በነበረበት ጊዜ ቺ እንቅልፍ ይላትና ትከሻው ላይ ትተኛለች። ታዲያ ግን ሊ ይሄ ነገር ቢያስደነግጠውም የማያውቀው ጥሩ ስሜት እየተሰማው ነበረ። ከሱ ጋር በተቀራረበችበት ሰዓት ግን ያላስተዋለችው ነገር እድሜዋ መቀነሱን ትቶ ሰዓታት እየጨመሩላት ነበረ። ከፖሊስ ጣቢያን በወጡበት ጊዜ ልታወራው ፈልጋ ቃላት ለማውጣት ስትሞክር ጥሏት ሄዶ ነበረ። ታዲያ ግን ተመልሶ ይመጣል። በዚህም የሰጣት የመኪናውን ቁልፍ ነበረ። ሁሉ ጊዜ ቶሎ ቤቱ በርጋ እንደሚያገኛት ነበር የነገራት። ይህንን ስትሰማ ደስ ይላታል። ስለሷ ቤተሰቦችን በሚያጣራበት ጊዜ በጣም የሀብታም ልጅ እንደነበረችና ቤተሰቦቿ በማጭበርበር ወንጀል ተጠርጥረው አባቷ ከታሰረ በኋላ ከባድ ሕይወት እንደኖረች ነበር የተረዳው። እሱ ግን ከሷ ጋር ባሳለፈ ቁጥር በማያውቀው ሁኔታ ስለሷ ነበር የሚያስበው። ላፕቶፑ ላይ የሷ ምስል ነበር የሚታየው። በዚህ የተነሳ እንደ እብድ ይሆን ጀመረ። ቺም በበኩሏ ህይወቷን ለማርዘም በቻለችው መጠን ከሱ ጋር ትቀራረብ ነበረ። ከጆ ጋርም እንደ ድንገት በሚገናኙበት ጊዜ ዘፈን መዝፈን ላይ እያሻሻለች እንደሆነ ነበር ሲነግራት የነበረው። በዚህ አስተያየትም በጣም ተዳሳስታ ነበረ። በሌላ ወንድ አስተያየት ስትደሰት የተመለከተው ሊ ግን ይቀና ጀመር። ታዲያ ስለ ዳይሬክተር ጆ በተደጋጋሚ በምታወራበት ጊዜ የሊ ቅናት ወደ ንዴት ይቀየርና ዝም እንድትል ነበር ሲነግራት የነበረው።
በመቀጠልም ሊ ቢሮስ በነበረበት ጊዜ ከዚህ ቀደም ወዶት የገዛውን ስዕል ነበር ያየው። አሁን ሲያየው ሰልችቶት ነበር። ታዲያ እንዲቀየር ያዛል። በዚህም ይሄንን ነገር እሷ ላይ ለመጠቀም ነበር ያሰበው። ትንሽ ከሷ ጋር ካሳለፈ በኋላ ትሰለቸኛለች ብሎ በማሰብ እራት አንድ ላይ እንዲበሉ ነበር የጋበዛት። ይሄ ግብዣ ድንገተኛ ቢሆንም አብረው ለመሄድ ተስማምታ ነበር። ምግብ በሚመገቡበት ጊዜ ግን አብረው ባሳለፈው ቁጥር እንኳን ልትሰለቸው ይበልጥ እየወደዳት ነበር። ፍዝዝ ብሎ ለረጅም ሰዓት ይመለከታታል። ታዲያ እራታቸውንም ጨርሰው ወደ መኪናው ሄዱ በነበረበት ጊዜ ወደ ኋላ ስትራመድ ስለነበረ ልትወድቅ ነበር። እሱም ይይዛታል። ቀስ ብላ እጇን በምታይበት ጊዜ ግን ሰዓታቶቹ እየጨመሩ ነበር። ይሄ ነገር በጣም ያስደነግጣታል። ከዚህ ቀደም ያስተዋለችው ከሱ ጋር ስትሆን ሰዓታት እንደሚቆሙ ነበር። አሁን ግን እየጨመረላት እንደሆነ ትረዳለች። አንዲት ለመሞት የተዘጋጀች እጣ ፈንታዋን የተቀበለች ሴት የሚያድናትን ልጅ ፊት ለፊት ስታይ ድርቅ ብላ እንደቀረችው ሆና ነበር። ታዲያ ሁሉን እጣ ፈንታዋን ተቀብላ ለመሞት የተዘጋጀችው ቺ አሁን አዳኝ መላክ ያገኘች ያህል ነበር ተሰማት። ሁለቱም አንድ ላይ ወደ ሲኒማ ይሄዳሉ። ፊልሙንም በሚያዩበት ጊዜ አሁንም ሰዓቱ ይቁም አይቁም ይጨምር ለማረጋገጥ እጁን ነበር የነካቸው። እሱ ግን ደንግጦ ዞር ብሎ ያያታል። በዚህ የተነሳ ትሸማቀቅ ጀመረ። ነገር ግን ይባስ እሷን ለመቅረብ ወደ ጉንጮቿ ነበር የተጠጋው። ፊቷ ይቀላ ጀመር። ያኔ ሰዓቷን በምትመለከትበት ጊዜ ከ37 ደቂቃ ወደ 38 ደቂቃ እየጨመረ ነበረ። ታዲያ እሷም ለዘፈኑ መረጣለሁ አልመረጥም ብላ በጣም ጓጉታ ነበረ። እንደወደቀች ይነገራታል። በዚህ ተናዳለች። እንደ ድንገት ሆኖ ከጆ ጋር በተገናኙበትም ጊዜ ምን ማሻሻል እንዳለባት እየነገራት ነበር። ግብዝነቱን ስለተመለከተች ሰድባው ነበር ሄደችው። እንደተለመደው ወደ እራት ሊሄድ ስለሆነ እሱን ለመቀበል ወደ ቤቱ በሄደችበት ጊዜ ከእጮኛው ቢ ጋር ነበር የተመለከተቻቸው። እራት ሊበሉ ሊሄዱ ነበር። ታዲያ እሷ ወደ ቤቷ እንድትሄድ ምልክት ቢሰጣትም ቢ ግን አብራቸው እንድትሄድ እንደምትፈልግ ትናገራለች። ይሄ ነገር ለሱ ምቾት ባይሰጠውም ቺ ምንም አልመሰላትም ነበር። ወደ ሬስቶራንቱን በደረሱበት ጊዜ የቀረው ቦታ 2 እንደሆነና 3 እንደሌለ ነበር የተነገራት። እሷም ከቪአይፒ ክፍል ሌላ ቦታ እንደምትሆን ትናገራለች። በመቀጠልም ቢ እሷን ለማሸማቀቅ በሚመስል መልኩ ገንዘብ ከሰጠቻት በኋላ እራት እንድትበላ ነበር የነገረቻት። እሷም እሺ ብላ ቁጭ ብላ መመገብ ጀመረች። ከሩቅ ሊ እየተመለከታት ነው። ቢ እሷን ለማናደድ ምንም ነገር ብታደርግም ምንም ሳይመስላት ምግቧ የተመቻት ትመስል ነበር። መጸዳጃ ቤት ቢ በሄደችበት ጊዜ የተናደደው ሊ እሷ ጋር ሄዶ እየጎተተ ወደ ውጭ ያወጣታል። እሱን ከሌላ ሴት ጋር በምታይበት ጊዜ ለምን እንዳልተናደደች ነበር የጠየቃት። ይሄ ጥያቄ እንግዳ ሆኖባት ፍዝዝ ብላ ትመለከተዋለች። በዚህ አጋጣሚ ለሷ ስሜት እንዳለው ነበር የነገራት። ይሄ ንግግር ግን ቀናቶቹ እንዲጨምሩላት እያደረገ ነበር። አሁን 91 ቀን ነበር የቀራት። ታዲያ በቀጣይ ቀንም ወደ ኤርፖርት መሄድ ነበረበት። እሷ ሹፌር ነበረች። ታናሽ ወንድሙን ዩንን ለመቀበል ነበር ሄደው። ታናሽ ወንድሙ በጣም ሳቂታ ደስ የሚል ልጅ ነበረ። ታዲያ በቀጣይ ቀንም ወደ ቤተሰቦቹ ቤት ተወስደዋለች። ታዲያ በዚህም አባቱ የሚፈልገው ከቢ ጋር እንዲጋባ ነበረ። ቢም ሊን ለማግባት ትልቅ ፍላጎት ቢኖራትም ለቺ ግን ስሜት እንዳለው በቀላሉ አውቃ ነበረ። ታዲያ በቀጣይ ጊዜም ቺ ጋር በመሄድ የተለያዩ ስጦታዎችን እየሰጠቻት ከባሏ እንድትርቅ ነበር ያስጠነቀቀቻት። በመቀጠልም የሄደው ጓደኛው ሶንግ ቢን ጋር ነበረ። ጓደኛው ዶክተር ነው። በዚህም ለቺ ስላለው ስሜት እንዲያማክረው ነበር የመጣው። እነሱም በሚያወሩበት ጊዜ አንድ እንግዳ የሆነ ሰውዬ ውጪ ሆና ትመለከታለች። ሰውየው እጅ ላይ እድሜው ብልጭ ድርግም እያለ ነበረ። በዚህም የሆነ ነገር ሊፈጠር እንደሆነ በማሰብ ትከተለዋለች። ታዲያ ሰውየው ቀጥታ የገባው ዶክተር ሶንግቢን ጋር ነበረ። ለሱ የሰጠው መድኃኒት እንዳልተመቸው እየተናገረ ነው። እሷም ውስጥ ገብታ እንዲረጋጋ ብታሳውቀውም ሰውየው ዶክተሩ ላይ ስለቱን ያስቀምጥ ጀመረ። ታዲያ እሷን በተደጋጋሚ እያወራች ነው። እሷን ለመግደል በሚንደረደርበት ጊዜ መሀል የገባው ሊሸፍናት ሊ ነበረ። ሆስፒታልም ታክሞ ይወጣል። በዚህ ጊዜ ሁሉንም ሚስጥር ትናገራለች። የሰዎችን ሰዓታት ማየት እንደምትችል፣ ሊሞቱ ቀናት፣ ወራት፣ አመታት እንደቀራቸው እንደምታረጋግጥና ከሱ ጋር የተቀራረበችው እሷ የራሷን ሰዓት ለማዘግየት እንደሆነ፣ ምክንያቱም ከሱ ጋር በምትሆንበት ጊዜ ወይ ሰዓቷ ይቆማል ወይ ደግሞ ይጨምራል እና እየተጠቀመችበት እንደሆነ ትናገራለች። ይሄን ከሰማ በኋላ ግን ግጥም አድርጎ ነበር የሳማት። ያኔ ሰዓቶቿ አንድ በአንድ ሰዓታቶችን እየጨማመሩ ነበረ። በዚህ ጊዜ አብረው እንዲዝናኑ እንደምትፈልግ ነገር ግን ሁሌ እንደሚያሳልፈው ጊዜ እንዳልሆነ በመናገር ይዛው የሄደችው ወደ ሆስፒታል ነበረ። እያንዳንዱ ሰዎች ለመሞት የቀራቸውን ሰዓታትና ቀናት እየተናገረች ነው። በዚህም አንድ አዛውንት ትመለከታለች። እሳቸው ለመሞት ትንሽ ቀን ቢቀራቸው መብላት የሚፈልገው ቸኮሌት እንደሆነ በቀላሉ ተረድታለች። ለእሳቸውም ቸኮሌት ትሰጣቸዋለች። በደስታም ተመግበው ነበረ። ሰው ላይ ደስታ ስትፈጥር የተመለከተው ሊ ይበልጥ እየወደዳት ነው። ታዲያ በቀጣይ ጊዜም ቢን ባገኛት ጊዜ ሊ የተናገረው ጋብቻቸውን ማቋረጥ እንደሚፈልግ ነበረ። እንደማይወዳት የተረዳችው ቢ ግን እንደምትጠብቀው ትናገራለች። ታዲያ ለተላላኪው ስለዛ ቸኮሌት ስለበላው አዛውንት እንዲያጣራ ልኮት ነበረ።
ልጁም የተናገረው አዛውንቱ እንደሞቱ ነበረ። ታዲያ ቺ የምታወራው ነገር እውነት እንደሆነ ይረዳል። እሷ ጋርም በመሄድ ስንት ቀን እንደቀረው ይጠይቃታል። እሷ ግን ማየት እንደማትችል ነበር የነገረችው። የእሷ ሰዓት ከመቀነሱ በፊት አብረው ጊዜ ማሳለፍ እንዳለባቸው ነበር የነገራት። አብረውም ብዙ ጊዜ ያሳልፋሉ። ታዲያ ከእሷ ጓደኛ ወይዘሮ ኦ ጋር ጊዜ በሚያሳልፉበት ጊዜ እስካሁን የደበቀችው ሚስጥር ቺ ትናገራለች። የሰዎችን የመሞቻ ቀን እንደምታውቅ፣ እንዳጋጣሚ ሆኖ ግን ወይዘሮ ኦም ታውቅ ነበረ። ታዲያ ወይዘሮ ኦ የሊን ራሱ መመልከት ችላ ነበረ። እሱ ለመኖር 61 ዓመታት ይቀሩት ነበረ። እንዳለመታደል ሆኖ ግን ቺ የቀራት 86 ቀን ብቻ ነበር። በቀጣይ ቀንም ቺ ከእንቅልፏ በነቃችበት ጊዜ ሰዓቷን ስታይ ተጨማሪ 8 ሰዓት እንደተጨመረላት ታረጋግጣለች። ለምን ይሄ እንደተፈጠረ ግን ግራ ተጋብታ ነበረ። ተስፋ የማትቆርጠው ቢ ደግሞ ቺን ሙሉ ለሙሉ ለማስወገድ በማሰብ እሷ ከምትዘፍን ይልቅ በጣም ታዋቂ አርቲስት ስላለች በእሷ ፋንታ እንድትተካ፣ ከዛ ባሻገር ደግሞ ለእሷ ቤተሰቦች ብዙ ገንዘብ በመላክ ልትደልላቸው እየሞከረች ነበረ። ምንም ብታደርግ ግን ቺ ከሱ ለመራቅ ፍላጎት አልነበራትም። ቢ ግን በቻለችው መጠን እሷን ለመስደብና ለማንቋሸሽ ትሞክራለች። ታዲያ ሁሉም ተሰብስበው ምን አይነት ገጸ ባህሪ መውሰድ እንደሚችሉ ቡድኑ እያወራ በነበረበት ጊዜ ለቺ ምን እንደሚሰጣት አላወቀችም። ጆም ከውሳኔው በፊት 10 ደቂቃ ስለሚፈልግ ሁሉም ረፍት እንዲወጡ ተናግሮ ነበረ። በተበተኑበት ጊዜ ሊ የተመለከተው ከዚህ ቀደም ጥላው የሄደችው ልቡን የሰበረችውን ጁን ትባል ነበረ። ልክ እሷን በተመለከተበት ጊዜ ልቡ በጣም ይደነግጥና ይናደድ ጀመረ። በዚህ ክስተት አማካኝነት ለቺ ያለው አመለካከት እየተቀየረ ስለሆነ እሷም ሰዓቷ በጣም እየወረደ ይመጣል። ታዲያ ቢ ጁንን የጠራቻት እሷ ነበረች፣ በቺ ፋንታ እሷ እንድትደረግ በማሰብ ነው። ታዲያ እሱም ሲረጋጋ ግን ሰዓቷ እየጨመረ ይመጣ ጀመረ። ጁንም የመጀመሪያ ፍቅሩ እንደሆነች፣ ልቡን እንደሰበረችው፣ እሷን መተው ከባድ እንደሆነበት ሲናገር ነበር የሰማቸው። በመቀጠልም ወደ ነሊ ቤት በሄደችበት ጊዜ ዩንን ታገኘዋለች። ታዲያ እሱ ሰውነት ላይ ያለውን ሰዓት በምትመለከትበት ጊዜ ለመኖር 29 ቀን ብቻ ነበር የቀረው። ሆስፒታልን በሚሄድበት ጊዜ ከባድ ካንሰር እንዳለበትና ትንሽ ቀን ብቻ ለመኖር እንደቀረው ነበር የነገሩት። ለመታከምም ሆነ ለመዳን ምንም አይነት መድኃኒት የሌለው በሽታ ነበረ። ይሄ ሰዓት ማየት ነገር በጣም የሰለቻት አሁን ነበረ። ምክንያቱም ለሊ ሄዳ የወንድሙን ነገር መናገር ነበረባት። ታዲያ ይሄንን ነገር ስትነግረው በጣም ያዝናል። ወንድሙንም ጠርቶ የተለያዩ ዶክተሮችን በማናገር ለማዳን ቢሞክርም የሚድንበት ምክንያት እንደሌለ ሲረዳ ልቡ ተሰብሮ ነበረ። በዚህም ወንድሙ ያለውን ቀን በጥሩ ጊዜ ማሳለፍ ስላለበት አጠገቡ እንዲሆን ነበር የመከረችው። ከዛ ጊዜ በኋላ ልክ እንደ ቤተሰብ በጣም ጥሩ ጊዜ ከወንድሙ ጋር ያሳልፍ ጀመረ። በመቀጠልም ቤተሰቦች አንድ ላይ ተሰብስበው ምግብ ይመገባሉ። ያኔ ዩን ምግቡን ተመግበው ከጨረሰ በኋላ ልክ እንደ ቤተሰብ ፎቶ መነሳት እንደሚፈልግ ይናገራል። አባትየው ግን እምቢ ነበር ያለው። ታዲያ እነሱን ትቶ ውጪ ሀገር ለብዙ ዓመት እንደኖረ፣ አሁን ግን ልክ እንደ ቤተሰብ አንድ ላይ ፎቶ እንደማይነሱ ይናገራል። ምንም ቢሆን ግን ዩን ከጓደኞቹ ጋር ጥሩ ጊዜ ከማሳለፍ ወደ ኋላ አላለም ነበረ። የሚሞትበትም ቀን ይደርሳል። ታዲያ ያኔ ከሊ አጠገብ ነበር የተኛው። አባትየው ነበረ ለሁለት የበተናቸው። ዩንም ወደ ሌላ ሀገር የላከው አባትየው ነበረ። ታዲያ እሱ እያወራ አባቱ ላይ ቂም መያዝ ማቆም እንዳለበት እየመከረው አጠገቡ ነበር የሞተው። ታዲያ በቀጣይ ቀን የቀብር ስነስርዓቱም ይደረጋል። እምቢ ያለው አባትየው ለልጁ መታሰቢያ ይሆን ዘንድ የቤተሰብ ፎቶ ተነስቶ ነበረ። ሊም ማዝኖ ስለነበረ እየሮጠች ሄዳ ያቀፈችው ቺ ነበረች። ያኔ ግን አንገቱ ላይ ያለው ሰዓት ይታያት ጀመረ። በዚህ ጊዜ የሱ ሰዓት እየወረደ የሷ እየጨመረ ነበረ። በጣም ትደነግጣለች። ከሱ ጋር በተቀራረበች ቁጥር የሷ ሰዓት እየጨመረ የሱ እየቀነሰ ነበረ። ወደ መስሪያ ቤት ስታደርሰው በፍጥነት ነበረ። ልክ ከሱ ስትርቅ ሰዓቷ መረጋጋት ይጀምራል። ታዲያ እሷም ለትንሽ ጊዜ እናትና አባቷ ቤት እንደምትቆይ ነበር የተናገረችው። ያኔ ደግሞ ሊ የነበረው ጁን ጋር ነበረ። ለምን ትታው እንደሄደች እየጠየቃት ነው። ታዲያ ቤተሰቦቿ ጋር በነበረችበት ጊዜ ቺ ቢ ገንዘብ እንደሰጠቻቸው ነበር የነገሯት። ያኔ ሶስቱ ሴቶች አንድ ላይ ይገናኛሉ። ጁ የሊ የወደፊት ህይወት ነበረች። በአሁን ላይ ፍቅረኛው የሚወዳት ደግሞ ቺ ነበረች። ታዲያ ወደፊት እሱን ካላገባው ብላ የምትቸገረው ደግሞ ቢ ነበረች። በዚህ የተነሳ ሶስቱም ሴቶች አንድ ላይ ተሰብስበዋል። ነገር ግን ቺ ተስፋ ቆርጣ ነበረ። ከሱ ጋር ከተቀራረበች የሱን ሰዓት እድሜ እየሰረቀች እንደሆነ በመረዳትም ለቢ ስትነግራት የነበረው ሁለቱ ቢጋቡና እሱ ቀለበት ቢያደርግላት እጇ ላይ ያለው ቀለበት ስለሚያምርባት ጣልቃ እንደማገባ በመናገር ቺ ጥላ ትሄዳለች። በመቀጠልም ሁለቱ ሴቶች ይቀራሉ። ያኔ ቢ ጁንን ስትጠይቃት የነበረው ለምን ሊን ጥላው እንደሄደች ነበረ።
ጥላው የሄደችው ተስፋ የቆረጠችበት ቺ ግን ልቧን ቢላትና ተመልሳ እሱ ቤት ትሄዳለች። የሚወደውንም ቡና ትሰራለት ጀመረ። አብረው በጣም ጥሩ ጊዜ ነው የሚያሳልፉት። ታዲያ ግን ራስ ወዳድ የሆነች ያህል ነበር የሚሰማት። ታዲያ ያንን ቀን አብረው ጊዜ ቢያሳልፉን በቀጣይ ቀን የመልቀቂያ ወረቀት ነበር የሰጠችው። ለምን እንደሆነ ቢጠይቃትም እንደማትወደውና ከሱ ጋር ጊዜ ማሳለፍ እንደማትፈልግ በመናገር ጥላው ትሄዳለች። ጁንና ሊም ለመጨረሻ ጊዜ ይገናኛሉ። ታዲያ የድሮውን ይቅርታ ሊያደርግላትና ከዚህ በኋላ እንደማይገናኙ እያወሩ ነበረ። 5 ዓመት በፊት ከሱ የራቀችበትን ምክንያት ጁን በምትናገርበት ጊዜ በሱ አባት አማካኝነት እንደሆነ አባትየው ቢን ብቻ እንዲያገባ እንደሚፈልግና በጣም ራስ ወዳድ አባት እንዳለው ነበር የነገረችው። ከሱ ጋር ከተለያየች በኋላ በጣም የከፋት ቺ ነበረች። ወይዘሮ ኦ ግን ደስታዋን መፈለግ እንዳለባትና ሊ ጋር እንድትመለስ ትመክራት ነበረ። ልቧ ከተሰበረ በኋላ የሄደችው የልብ ጓደኛ ሶንግ ሂ ጋር ነበረ። ታዲያ ለሷም ሁሉን ነገር ትነግራታለች። ሶንግ ሂ ግን ልትመክራት የምትችለው ምንም ሀሳብ አልነበራትም። ታዲያ ሰዓቷ ራሱ ግራ ያጋባት እንደሆነ ከሊ ጋር በተቀራረበች ቁጥር የሱ ሰዓት ወደ እሷ እየተላለፈ ስለሆነ እሱ ጋር ከቆየች የሱ እድሜ እያጠረ እንደሆነ ነበረ ስትነግራት የነበረው። ታዲያ ግን ሁለቱ እንዲለያዩ ያልፈለገችው ሶንግ ሂ የሱን ተላላኪ ጊዜ እንዲያመቻች በመናገር ቺና ሊ እንዲገናኙ ነበር ሀሳብ ያመጣችው። ሁለቱ በተገናኙበት ጊዜ ግን አሁንም እውነቱን መናገር ቺ አልፈለገችም ነበረ። በዚህም ከመጀመሪያው የቀረበችው ለገንዘብ እንደሆነ፣ ታዲያ ከሱ ጋር መቀራረብ የተለያዩ ምክንያቶችን እየፈጠረች ስታማልነውና በፍቅር ልትጥለው ስትሞክር እንደነበረ፣ ታዲያ አሁን ግን እንደ በቃትና አብራው መሆን እንደማትፈልግ ትናገራለች። ቀናቶችም ካለፉ በኋላ የወይዘሮ ኦ ፍቅረኛ የነበረው አቶ ፓርክ ሞቶ ነበረ። እዛ የቀብር ስነ ስርዓት ላይም ሊ ራሱ ተገኝቶ ነበር። ተስፋ ያልቆረጠው ሊ አሁንም ስለ ስሜቷ እየጠየቃት ነበረ። በተደጋጋሚ ትወጂኛለሽ ብሎ ቢጠይቃትም የሷ መልስ ተመሳሳይ ነበረ። አሁንም እንደማትወደውና ከሱ መራቅ እንደምትፈልግ ነበር ስትናገር የነበረው። በዚህም ድጋሚ ለማዋሸት ሌላ ነገር ትፈጥራለች። ከሱ ጋር ስትሆን ሰዓቷ በጣም እየቀነሰ እንደሆነ፣ ታዲያ ከቆየች እንደምትሞትና ከሱ ጋር መራራቅ እንዳለባት ነበር የነገረችው። ታዲያ እያለቀሰችም ተዋት ትጠይቋለች። እሱ ግን እጇን ይዞ በግንኙነታቸው ተስፋ እንደማይቆርጥ ነበር የተናገረው። ታዲያ ሶንግ ሂም ሁለቱን ለማገናኘት ከዚህ ቀደም በተደጋጋሚ ሞክራ እየተጨቃጨቁ ስለሆነ የጥፋተኝነት ስሜት ነበር የተሰማት። ጁንም ከነሱ ድርጅት ጋር አልሰራም ብላ ወደ መጣችበት ሀገር ስለተመለሰች ሊና ጆ አንድ ላይ ሆነው ድጋሚ ዋና ገጸ ባህሪ እንዲሁም ዘፋኝ ማግኘት እንዳለባቸው እያወሩ ነበረ። በዚህ ጊዜ ቀጥታ ሊ የሄደው ቺ ጋር ነበረ። ሳይቀራረቡ ሩቅ ሆኖ በስልክ እያወራት በእርግጠኝነት ባጋጠማቸው ከባድ ነገር ህይወቷን እየሰረቀ እንደሆነ እየተሰማው እንደሆነ በሚቀራረቡበት ጊዜ እድሜዋ እንደሚቀንስ ነገር ግን እንደማይቀርባት ህልሟ እንደሆነ እንደሚያውቅና እነሱ ድርጅት ውስጥ እንድትሰራ ነበር የጠየቃት። ከዛ ጊዜ በኋላ በቻለው መጠን እሷን ላለመቅረብ ይሞክራል። አንድ ቀን ላይ ግን እንደ ድንገት ሰዓቷን በምታይበት ጊዜ በፍጥነት ይጨምር ጀመረ። በዚህም በአጠገቧ እያለፈ እንደሆነ በቀላሉ ተረድታለች። ሊና ቺ በተገናኙበት ጊዜ የሱን ስራ ለማበላሸት በተደጋጋሚ እየሞከረች እንደሆነ ታዲያ የሷ ስራ እንደሆነ እንደሚያውቅ ይነግራታል። እሷ ግን ትክዳለች። በመቀጠልም ከቺ ጋር እንደተለያየ እንደምታውቅ፣ አሁን ግን እሱን እንደምትቀበለውና ዝግጁ እንደሆነች እየተናገረች ነበረ። ሊ ግን ከሷ ጋር ለመሆን ምንም ፍላጎት አልነበረውም። ታዲያ በቀጣይ ቀንም የቤተሰብ ስብሰባ ላይ ቢ ተገኝታ ነበረ። አባትየው ቶሎ ብሎ ቢዝነስ ላይ እንዳተኮር፣ ከዛ ባሻገር ደግሞ ከሱ ማናጀር ቢ ጋር ቶሎ መጋባት እንዳለበት እየነገረው ነው። በጣም የሚወደው ቺን ስለሆነ ይህን ትዳር እንደማይደግፍ በመናገር ራቱን አቋርጦ ጥሎ ይሄዳል። በቀጣይ ጊዜም ታዲያ ያን ቀን ምሽትም የሊ ተላላኪ ለቺ አንድ ትዕዛዝ ይሰጣታል። ከሱ ቤት ሄዳ ልብስ እንድታመጣ ነበረ። ይሄ ሊን የማየት አጋጣሚ ይሆነኛል ብላ ያሰበችው ቺ ቀጥታ እሱ ጋር ትሄዳለች። ያኔ ግን የተመለከተችው ውጪ አብረው የቆሙት ሊና ቢ ነበሩ። ቢ በቻለችው አቅም እሱን የራሷ ለማድረግና እሱን ለማግባት ትልቅ ፍላጎት ስላላት አብሯት እንዲሆን ጸባያን እንደምታስተካክልና ልትወደው እንደምትሞክር እየነገረችው ነበረ። ከዛ ባሻገርም እጁን እያሻሸች እድል እንዲሰጣት ትጠይቀው ጀመረ። ከሩቅ ሆና ይሄንን የምትመለከተው ቺ ደግሞ እንደ ተዋትና ህይወቱን እንደቀጠለ ነበር የተረዳችው። እሷ ከዛ በሄደችበት ጊዜ ግን እጇን ካላቀቀ በኋላ አብሯት መሆን እንደማይችልና እሱ የሚወደው ቺን ብቻ እንደሆነ ሊ ተናግሮ ነበረ። ታዲያ በቀጣይ ቀን ቢ ቺን ባገኘችበት ጊዜ ስትናገር የነበረው ሁለቱ አሁን አንድ ላይ እንደሆኑና በእነሱ መሀል ጣልቃ እንዳትገባ እያስጠነቀቀቻት ነበረ። ታዲያ ጆም ስራው ላይ በተደጋጋሚ ችግር እያጋጠመው ስለሆነ ሲያማክራት የነበረው ቺን ነበረ። በሌላ በኩል ደግሞ ሊ የፍቅር ህይወቱን ከማን ጋር መሆን እንዳለበት ግራ ገብቶት ነበረ።
ከዛ በተጨማሪ ደግሞ ቢ እሱ ላይ ተስፋ ልትቆርጥ ስለማትችል በተደጋጋሚ አብረው እንዲሆኑ ሊን ትለምነው ነበረ። እሱ ብቻ ሳይሆን አባትየው ራሱ ሁለቱ አንድ ላይ መሆን እንዳለባቸው በተደጋጋሚ ይነግሯል። በዚህ የተነሳ በጣም እየተጨናነቀ ነበረ። በዚህ የተነሳ በጣም ይጠጣ ጀመረ። እርዳታ ለመጠየቅም የሱ ተላላኪ የደወለው ለቺ ነበረ። እሷም ታረጋጋው ጀመር። ስለሱ በጣም የተጨነቀው ተላላኪውም እየመከረው ነበረ። ታዲያ ሊም ከዚህ በኋላ ነገሮች እንደሚቆጣጠር በመናገር በመጀመሪያ ሰራተኞቹ ጋር በመሄድ ዘፋኞቹ ከነሱ ጋር መቀጠል እንደሚችሉ፣ ፊልም ሰሪዎቹ ግን ውሳኔ እንዲወስኑ ይናገራል። ከዛ ባሻገርም እነሱ ጋር የነበረውን ኢንቨስተር በቀላሉ በቢ እየታለለ ስለሆነ ከዚህ በኋላ ከሱ ጋር እንደማይሰራ ነበር የነገረው። እንደ ድንገት ሆኖ ግን ለሷ መልእክት ይላክላታል። ታዲያቺ የሰማችው ወይዘሮ ኦ እንደሞተች ነበረ። እያለቀሰችን መንገድ ላይ በምትሄድበት ጊዜ ያገኘችው ሊን ነበረ። ታዲያ እሷ እንደሞተች በማሰብም ወደ ውስጥ ስትገባ ሴትዮ አልሞተችም ነበረ። ከሞተች በኋላ ጓደኞቿ ተሰብስበው ቢያለቅሱላት ጥቅም ስለሌለ አሁን በህይወቷ ሞቷን ለመደገስ አስባ እንደሆነ ነበር የተናገረችው። በዚህም ቺን ብቻዋን ታወራትና ስትነግራት የነበረው የሰዎችን ሰዓታት የማየት አቅም እንዳላት። ታዲያ ይሄ ነገር የጀመራት ድሮ ፍቅረኛ በነበራት ጊዜ እንደነበረ፣ እሷ ብዙ አመት ለመኖር ሲኖራት ፍቅረኛዋ ግን የነበረው 1 አመት እንደሆነ፣ ከሱ ጋር ጊዜ ባሳለፈች ቁጥር የፍቅረኛዋን እድሜ እየወሰደች እንደሆነ ስለተሰማትና ያ ልብ ስብራት እንደፈጠረባት፣ ምንም ቢሆን ግን ነገሮችን መጋፈጥ ጥሩ እንደሆነ ነበረ ለቺ ስትመክራት የነበረው። ታዲያ ስለሷ እየፈለገ በነበረበት ጊዜ ለጓደኛዋ የሰጠቻት አሻንጉሊት ውስጥ አንድ ወረቀት ያያል። እዛ ወረቀት ላይ እሷ ከሊ በራቀች ቁጥር እድሜዋ እየቀነሰ እንደሆነ የጻፈችበት ወረቀት ነበረ። ይህንን ነገር ለማረጋገጥ ጓደኛዋ ሶንግ ሂ ጋር ሄዶ ቢጠይቃትም እሷ ግን ምንም ነገር አልተናገረችም። ታዲያ እሱን ቀጥታ ቺ ጋር በመሄድ ስለራሱ ሰዓት ይጠይቃታል። በእርግጠኝነት እሷ እየራቀችው ያለችው የእሷ ሰዓት ስለቀነሰ ሳይሆን እሱ ላይ የሆነ ችግር እንዳለ እርግጠኛ እንደሆነ እንድትነግረው ነበር የጠየቃት። እሷ ግን መልስ እየሰጠችው አልነበረም። ድጋሚ ለማወቅ ቤቷ ድረስ በመጣበት ጊዜ ከዚህ በላይ ማዋሸት ስለማትፈልግ ሁለቱ አብረው ጊዜ በሚያሳልፉበት ሰዓት የሷ ሰዓት እየጨመረ የሱ ደግሞ እየቀነሰ እንደሆነ ነበር የነገረችው። ታዲያ እሱም ጥብቅ አድርጎ ያቅፋታል። ካለሷ መኖር መሞት ስለሆነ ከሷ ጋር ሆኖ ቢሞት ደስታው እንደሆነ ነበር የነገራት። ራሱን ግን ለሷ መስዋዕትነት እንዲያደርግ አልፈለገችም ነበረ። ያንን ቀን በጣም ደስ ቢላትም ከሱ ጋር ጊዜ ማሳለፍ፣ በቀጣይ ቀን ግን ሁሉ ነገር ላይ ተስፋ ቆርጣ እናቷ ሀገር ለመሄድ ነበር ያሰበችው። ያስቆማት ግን እሱ ነበረ። በዚህም ወደፊት ህይወቷ ላይ ተስፋ መቁረጥ እንደሌለባትና ህልሟን እንድታሳካ መድረክ ላይ ሞታ መስፈን ስላለባት እሱ በቻለው መጠን ከሷ አጠገብ እንደሚርቅ ነበር የነገራት። ከቤተሰቦቹ ጋርም የምሳ ግብዣ ነበረው። ታዲያ ያ የምሳ ግብዣ የሱንና የቢን የቀለበት ቀን ለመወሰን ነበረ። ነገር ግን እሱ እንደዛ ከማድረግ ይልቅ ለቤተሰቦቹ የተናገረው ቢን እንደማያገባት ነበር። የመጨረሻ እድሏን ለመሞከር ያሰበችው ቢ የጠራቻችን ነበረ። በዚህም ስትነግራት የነበረው እሷ ከዚህ በኋላ ከሊ እንድትርቅ ካልሆነ ግን አሁን የምትሰራበት የዘፈን ፕሮግራም ሙሉ ለሙሉ እንዲቋረጥ እንደምታደርግ፣ ያ ፕሮግራም ከተቋረጠ እሷ ብቻ ሳትሆን አብሯ ሲሰሩ ያሉ ሰዎች እንዳለ እንደሚጎዱ ለቺ ነበረ ስትነግራት የነበረው። ጋርም በመሄድ አሁንም አብረን እንኑም ብላ ትጠይቋለች። ነገር ግን ወይ ፍንክች ይላል። እሱም የወደው ቺን ብቻ እንደሆነ ነበር የተናገረው። በዚህ መሃል ቢ ተስፋ መቁረጥ ትጀምራለች። ታዲያ ከሱ ቢሮ በወጣችበት ጊዜ የተመለከተቻች እሷ እግር ላይ ያለው ሰዓት ብልጭ ድርግም እያለ ነበረ። የሆነ ነገር ልትፈጥር እንደሆነ በማሰብም ቶሎ ብላ ለሊን ትነግሯለች። የወጣችው ወደ ቴራስ ነበረ። ራሷን ለማጥፋት እየሞከረች ነው። ከዚህም ያዳናት ሊ ነበረ። ከዛ ጊዜ በኋላ ቀናቶች ባለፉ ቁጥር ራሷን መቆጣጠር ትጀምራለች። ቢም ይቅርታ ትጠይቋለች። ከሱ ጋር ለመሆን ህይወቷን ሁላ አሳልፋ ለመስጠት ዝግጁ እንደነበረች፣ ነገር ግን አሁን እንዳልቻለችና መልካም ህይወት ነበር የተመኘችለት። ቺና ሊም በሩቅ ሆነው ፍቅራቸውን ቀጥለው ነበረ። በስልክም ሆኖ የምትወደውን ዘፈን ይዘፍንላታል። በጣም ይዋደዱ ነበረ። ቀናቶችም እያለፉ ነው። መድረክ ላይ ሆናም ለመጨረሻ ጊዜ የምትዘፍንበት ቀን ደርሶ ነበረ። ታዲያ ያኔ የመጣችው ቢ ነበረች። እሷን ባሏን የቀመቻት ሴት ስኬታማ ሆና ማየት ስለምትፈልግ እንደ ስጦታ አበባ ትሰጣታለች። በተሳካ ሁኔታ መድረክ ላይ ዘፍና ወደ ቤት በምትሄድበት ጊዜ ሲጠብቃት የነበረው ሊ ነበረ። እሷ የእጇን ሰዓት እንዳታይ ከዚህ በኋላ ሻሽ እጇ ላይ ያስራል። አንገቱ አካባቢ ያለውን የሱን ሰዓት እንዳታይ ደግሞ ኮፍያ አድርጎ ነበረ። ያን ቀን ሰዓታቸውን ሳያዩ ጥሩ ጊዜ እንዲያሳልፉ ነበር የጠየቃት። ታዲያ በቀጣይ ቀን ከእንቅልፏ በምትነሳበት ጊዜ ቁርስ ይዞላት ይመጣል። በዚህም ቀስ ብሎ እጇን በምታይበት ሰዓት ፍጥነት እየጨመረ ነበረ። አብረውም ወደ ሱፐርማርኬት ይሄዳሉ። ታዲያ እሷ በዚህ ሰዓት የተረዳችው ራስ ወዳድ እየሆነች እንደሆነ ነበረ። ሳያያትም ከሱፐርማርኬቱ ትጠፋበታለች። ሁሉን ነገር ትታ ልብሷን ሰብስባ ወደ ሌላ ሀገር ለመሄድ በማሰብም ጓደኛዋ ሶንኪን አማክራት ነበረ። ሶንኪ ግን ከዚህ በላይ የሷን ሚስጥር መደበቅ ስላልፈለገች ሄዳ ለእናቷ ያላትን አቅም ያላትን ጊዜ እንዳለ ስለቺ ነበረ ለእናትየው የተናገረችው። እናትየውም እንደምንም ብላ ይሄን ነገር መፍታት ስላለባት ሄዳ ሊን ታወራዋለች።
እሷም ወደ አንድ ከተማ ሄዳ በነበረበት ጊዜ ሰላም እየኖረች ነበረ። እንደ ድንገት ግን ሰዓቷን ስትመለከት ይፈጥን ጀመረ። ሊ በአካባቢው እንዳለ እርግጠኛ ነበረች። በዚህም አስፋልት እየሮጠች ልትሻገር ስትል እጇን የያዘው ሊ ነበረ። ሁለቱም መኪና ይገጫሉ። እዛ ራሷን በመሳት ሁኔታ ውስጥ በነበረችበት ጊዜ ስታስታውስ ከዚህ ቀደም ከአያቷ ጋር አንድ ላይ እየሄደች እያለ መኪና ሁለቱን ሊገጫቸው ነበረ። ያኔ አያትየው እሷን ትከልላታለች። በዚህም አያቴ ንቂ ብላ እየለመነቻት በነበረበት ጊዜ ለመጀመሪያ ጊዜ አያቷ እጅ ላይ ነበር ሰዓት የተመለከተችው። እንደ አጋጣሚ ሆኖ አያትየውን የገጨው መኪና ውስጥ ደግሞ የነበረው ህፃኑ ሊ ነበረ። እሷ ወደ ሆስፒታል በተወሰደችበት ጊዜ እሷን ለማበረታታት እጇን ይዞ ሲያጫውታትና አብሯት ሲያለቅስ ነበረ። ከዛ ጊዜ በኋላ ሰዓት ማየቷን አቁማ ነበረ። ታዲያ ግን አንድ ቀን መንገድ ላይ በምትራመድበት ጊዜ አድጋ የተጋጨችው ከሊ ጋር ነበረ። ያኔ ነበረ ድጋሚ ሰዓት የማየት አቅሟን ማግኘት የቻለችው። ከዚህ ትውስታም የነቃችው ሆስፒታል ውስጥ ሆና ነበረ። ሰዓቷን በምታይበት ጊዜ ምልክቱ ጠፍቶ ነበረ። በዚህም በመደናገጥ ሊን ታስታውሷለች። በሩን ከፍቶም ይገባል። እሱ ላይም ያለው ሰዓት ጠፍቶ ነበረ። ሁለቱም አሁን የመሞቻ ቀናቸውን አያውቁም። ነገር ግን እጣ ፈንታ ሁለተኛ እድል እንደሰጠቻቸው ያስታውቅ ነበረ። ሁለቱም አንድ ላይ እንደ ማንኛውም ሰው ፍቅረኛሞች ሆነው ተደስተው ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።